አንድን ሰው ገና ባይናችሁ ስታዩት በውስጣችሁ ይህ ሰው በፍጹም እንዳታምኑት የሚል ድምጽ ተሰምቷችሁ አያውቅም? ወይም ደግሞ በተቃራኒው ገና ጥቂት ቃላትን ብቻ ተናግሮ ውስጣዊ ስሜታችሁ ወዲያውኑ ይህ ሰው እውነተኛ ታማኝ ነው ብላችሁ ያውቃል? ያ በአይምሮአችሁ ውስጥ የሚጮኸው ድምጽ ዝም ብሎ የመጣ ስሜት አይደለም። አይምሮአችን በሰከንዶች ውስጥ እጅግ ብዙ ጥቃቅን መረጃዎችን አውጥቶ አውርዶ የሰጠን ፈጣን ውሳኔ ነው። ለመሆኑ ይህ የውስጥ ስሜታችን ምን ላይ ተመሰረተ ይመስላችኋል? በአይናቸው አመለካከት፣ በድምጻቸው ቃና ወይስ በደመ ነፍሳችን? ሳይኮሎጂና የሰውነት ቋንቋ ጥናቶች የሚነግሩን አንድ ትልቅ እውነት አለ። የመጀመሪያ እይታዎች ዝም ብሎ በአጋጣሚ የሚፈጠሩ አይደሉም። ማንኛውንም ሰው በ10 ሰከንድ ውስጥ ብቻ በትክክል መገምገም እንችላለን። በዚህ ቪዲዮ ላይ የሰዎችን እውነተኛ ማንነት በ10 ሰከንድ ውስጥ ብቻ በሳይንሳዊ መንገድ እንዴት ማንበብ እንደምትችሉ፣ ማንኛውም ሰው ልክ እንደ መጽሐፍ እንድታነብ የሚረዷችሁን እጅግ ቀላል 7 ዘዴዎችን አሳያችኋለሁ። ባለፈው ሳምንት የ30 ቀን ቻሌንጅ እንደጀመርን ይታወሳል። ይህ ቪዲዮ የሱ አካል ነው። ይህንን ቪዲዮ በአጋጣሚ ያገኛችሁት አዳዲስ ተመልካቾችን ቢሆን ምንም እንዳይቆጫችሁ፣ ዛሬውኑ ቻሌንጁን መቀላቀል ትችላላችሁ። ይህ ሳምንት የሰውን ስነ ልቦና መረዳትና ሰዎችን ስለማንበብ ነው። ዝግጁ ከሆናችሁ ኮሜንት ላይ ዳይ 11 ደን ብላችሁ ጻፉ። አሁን ወደ መጀመሪያው እንለፍ። አንደኛው ነጥብ የእግሮች አቅጣጫ ሚስጥር። ሰዎች ሲያናግሯችሁ ፊታቸውን ወደ እናንተ አዙረው ፈገግ ብለውና አይኖቻችሁን እያዩ ሊያወራችሁ ይችላሉ። ነገር ግን እውነተኛ ፍላጎታችሁን የሚሄዱበትን ነገር ለማወቅ ከፈለጋችሁ ፊታቸውን ሳይሆን እግሮቻቸውን ተመልከቱ። ይህ የስነ ልቦና ጥበብ ዘፊት ዳይሬክሽን በመባል የሚታወቅ ሲሆን የሰው ልጅ አይምሮ ከሚቆጣጠራቸው የሰውነት ክፍሎች ሁሉ እግሮቻችንን ለመቆጣጠር የመጨረሻዎቹና እውነቱን በመናገር ደግሞ የመጀመሪያዎቹ በመሆናቸው ነው። አይምሮአችን አደጋ ሲያጋጥመው ወይም ከአንድ ቦታ መሸሽ ሲፈልግ መጀመሪያ ትዕዛዝ የሚልከው ወደ እግሮቻችን ነው። ስለዚህ እግሮች የአንድን ሰው ድብቅ ፍላጎት፣ ፍርሃትና አክብሮት ፍንትው አድርገው የሚያሳዩ እውነተኛ የመረጃ ምንጮች ናቸው። አንድ ሰው ከእናንተ ጋር በሚነጋገርበት ወቅት ሁለቱንም እግሮቹን ወይም የጫማውን አቅጣጫዎች በቀጥታ ወደ እናንተ ከዞሩ ያ ሰው በንግግሩ ሙሉ በሙሉ እየተሳተፈ ከእናንተ ጋር በመሆኑ ደስ እያለውና እያከበራችሁ መሆኑን ያሳያል። አይምሮ በዚህ ቅጽበት ከእናንተ ጋር መሆኑን መርጧል። ነገር ግን ነገሮች የሚቀየሩት እግሮቹን አቅጣጫውን ሲቀይሩ ነው። ለምሳሌ የአንድ ሰው ፊት ወደ እናንተ ቢዞርም አንደኛው እግር ግን ዘንበል ብሎ ወደ ውጪ ወይም ወደ መውጫ በር ካመለከተ ያ ሰው በሐሳቡ ከእናንተ ጋር የለም። አይምሮ ከዚህ ቦታ ለመውጣት ውይይቱን ለማቋረጥና ለመሄድ እየቸኮለ መሆኑን የሚጠቁሙ ወሳኝ ምልክት ነው። ሰውነቱ አስቀድሞ መውጫውን እያለመ ነው። ይህ ጥበብ በተለይ በቡድን ውይይቶች ውስጥ አስደናቂ ነገሮችን እንድትታዘቡ ይረዳችኋል። ወደ 3 ሰዎች ስብስብ ስትጠጉ ፊታቸውን ወደ እናንተ አዙረው ሰላም ቢሏችሁም እግሮቻቸው ግን አሁንም ወደ እናንተ ሳይሆን ወደ ቀድሞ አቅጣጫቸው እንደዞሩ ከቀጠሉ በዚያ ውይይት ውስጥ እንድትገቡ እንደማይፈልጉና ምቾት እንዳልተሰማቸው የሚገልጽ ድብቅ መልእክት አለው። በተቃራኒው ግን ገና ስትደርሱ እግሮቻቸውን ወለል አድርገው ወደ እናንተ ካዞሩ ካላቸው ከፍተኛ አክብሮት የተነሳ ወደ ህይወታቸውና ወደ ውይይታቸው በደስታ እንደተቀበሏችሁ ማሳያ ነው። ስለዚህ ከሰዎች ጋር ስትነጋገሩ ከላይ የሚታየውን ንግግር ብቻ አትመኑ። ይልቁንም ቀስ ብላችሁ አይኖቻችሁን ወደ ታች ስደዱ። የእግሮቻችሁን አቀማመጥ ተመልከቱ። እግሮች አይምሮ የሚደብቀውን እውነተኛ መሸሽ፣ ፍርሃት ወይም ጥልቅ አክብሮት ሳይሸሽጉ በግልጽ ያሳያችኋል። ይህንን ጥበብ ስታውቁ ሰዎች ሳይናገሩ መቼ ማውራትና መቼ ውይይቱን ማቆም እንዳለባችሁ በቀላሉ የምታዩበት ድንቅ ስነ ልቦናዊ ብልሃት ትታጠቃላችሁ። ሁለተኛው ነጥብ የአይኖች ድብቅ ቋንቋ ሚስጥር። ከንፈሮቻችን እኮ እጅግ የተዋጣላቸው ውሸታሞች ሊሆኑ ይችላሉ። በአንደበታችን የማይወደንን ሰው እንወድሃለን፣ የፈራነውን ደግሞ አልፈራንን ብለን ልናታለለው እንችላለን። ወይም በሰው ስኬት የቀናን መስለን በጣም ደስ ብሎኛል ብለን በቀላሉ ልናስመስል እንችላለን። ነገር ግን ብታምኑም ባታምኑም አይምሮአችን 100% ሊቆጣጠረውና ሊያስመስልበት የማይችለው እጅግ አንድ አስገራሚ የሰውነታችን ክፍል አለ። እሱም አይናችን ነው። አይኖች የስነ ልቦናችንና የነፍሳችን እውነተኛ መስኮቶች ናቸው። ምክንያቱም ከማዕከላዊ የነርቭ ስርዓታችን ጋር በቀጥታ የተገናኙ በመሆናቸው በውስጣችን የሚብረከረከው እውነተኛ ስሜት ያለኛ ፍቃድና ቁጥጥር ወዲያውኑ አውጥቶ ያሳያሉ። ይህንን የአይኖች ሚስጥር ቋንቋ በጥልቀት ስትመረምሩ የሰዎችን ድብቅ ማንነት በቀላሉ የምትረዱበትን መንገድ ማግኘት ትችላላችሁ። እስኪ መጀመሪያ ስለ አይን ብሌን እናውራ። ይህ ጥቁር ክብ ክፍል በብርሃን ብቻ ሳይሆን በውስጣዊ ስሜታችን ሳቢያ ይለጠጣል። ከአንድ ሰው ጋር ስትወሩ በክፍል ውስጥ ያለው ብርሃን ምንም ሳይቀየር የአይኑ ብሌን በድንገት ከሰፋ ያ ሰው ለእናንተ ያለው ፍቅር፣ ፍላጎት ወይም ትልቅ አክብሮት እጅግ ከፍተኛ መሆኑን እያሳየን ነው። አይምሮ በእናንተ ስለተማረከ ይህ ሰው በደንብ ማየት አለብኝ የሚል ስነ ልቦናዊ ምላሽ የአይኑን በር ወለል አድርጎ ይከፍታል። በተቃራኒው ግን የአይኑ ብሌን እጅግ በጣም ከጠበበና ከቀጠነ ያ ሰው ከእናንተ ጋር ምቾት እንዳልተሰማው አልፎ ተርፎም በውስጡ የንቀት ወይም የድብቅ ቅናት ስሜት እያስተናገደ እንደሆነ በቀላሉ ማወቅ ትችላላችሁ።
ከዚህ ቀጥሎ የምታገኙት ትልቁ ሚስጥር የእይታችን አቅጣጫና ቆይታ ነው። ከናንተ ጋር እያወራ በተደጋጋሚ አይኑን ወደ ታች የሚሰብረው ሰው ምን እየነገራችሁ ይመስላችኋል? እኔ እናንተን እፈራችኋለሁ ወይም ከናንተ በታች ነኝ የሚል ድምጽ አልባ መልእክት እያስተላለፈ ነው። አይኑን ወደ ታች የሚሰድ ሰው የእናንተን የበላይነት ስነ ልቦና የተቀበለ ሰው ነው። በሌላ በኩል ደግሞ አይኑን ከናንተ ላይ ነቅሎ ወይም ግራና ቀኝ በተደጋጋሚ የሚያንከራትት ከሆነ በውስጡ ትልቅ ጭንቀት እንዳለበት ምናልባትም እየዋሻችሁ እንደሆነ መገመት ትችላላችሁ። አንዳንዶች ደግሞ ጨርሶ አይናቸውን ሳይነቅሉ አፍጥጠው ያያቸዋል። ይህ ደግሞ እናንተን ማሸነፍ እፈልጋለሁ የሚል የማስፈራሪያ ስልት ነው። አንድ ሰው ሲዋሽ የሚረብሸው ሌላው ነገር የአይኑ መርገብገብ ፍጥነት ነው። አንድ ሰው በተፈጥሮ በደቂቃ ጥቂት ጊዜያት ብቻ ነው አይኑን የሚያርገበግበው። ነገር ግን በሚያናግራችሁ ሰዓት የአይን ሽፋሽፍቱ ልክ እንደ ማሽን በፍጥነት የሚርገበገብ ከሆነ አይምሮ ውሸትን ለመፍጠር በከፍተኛ ሁኔታ እየተጨነቀ እንደሆነ ተረዱ። ድብቅ ቅናትና እውነተኛ ደስታን የምንለይበት ትልቁ ቁልፍም ይህ የአይን ጨዋታ ነው። አንድ ሰው በእናንተ ስኬት ደስ ብሎኛል ብሎ ሲስቅ ከንፈሩ ብቻ ከተንቀሳቀሰ ግን በአይኖቹ ዙሪያ ያሉት ትናንሽ ቆዳዎች ካልተሸበሸቡ ሳቁ የውሸትና የቅናት መሸፈኛ ጭንብል ነው። እውነተኛ ፈገግታ ሁልጊዜም መጀመሪያ በአይኖች ዙሪያ ነው የሚጀምሩት። ሶስተኛው ነጥብ የመቆም ስታይልና የትከሻ አቀማመጥ። አንድ ሰው ወደ ክፍሉ ሲገባ በራስ መተማመኑን ወይም የውስጥ ፍርሃቱን ለማወቅ የግድ መናገር የለበትም። እንዲሁም ገና የመጀመሪያውን ቃል ሳይተነፍሱ በፊት የአካል አቀማመጡንና የመቆም ስታይሉን ማንነቱን ፍንትው አድርገው ያሳዩናል። በስነ ልቦና ጥናት የሰው ልጅ የሚቆምበትና ትከሻውን የሚይዝበት መንገድ በደመ ነፍስ በውስጡ ያለውን የደህንነት፣ የፍርሃትና የበላይነት ስሜት የሚያንጸባርቅበት ትልቁ መሳሪያ ነው። ይህንን ምልክት በትክክል ማንበብ ከቻላችሁ በአቅራቢያችሁ ያለው ሰው እያከበራችሁ እንደሆነ ወይም በውስጡ ተሸማቆ ፈርቶ ራሱን ለመከላከል እየታገለ እንደሆነ ወዲያውኑ ትረዳላችሁ። እስኪ በመጀመሪያ የፍርሃትና የመከላከያ አቋምን እንመልከት። አንድ ሰው ሲያናግራችሁ ትከሻውን ሰብሰብ አድርጎ እጆቹን በደረቱ ላይ አጣምሮ አንገቱን በጥቂቱ ደፍቶ የሚቆም ከሆነ ሰውነቱ ትልቅ መልእክት እያስተላለፈላችሁ ነው። ይህ ሰው በውስጡ ከፍተኛ የሆነ አለመረጋጋት፣ የመሸማቀቅ ወይም ራሱን የመከላከል ፍላጎት እያሳየ ነው። እጆቹን ማጣመርና ትከሻን ሰብሰብ በማድረግ በጥንታዊ የሰው ልጅ ተፈጥሮ ውስጥ ወሳኝ የሰውነት ክፍሎች እንደ ልብና ሳንባ ከአደጋ ለመጠበቅ የሚደረግ የደመ ነፍስ መከላከያ ጋሻ ነው። ይህ ሰው በእናንተ ፊት ምቾት እንዳልተሰማው ወይም የእናንተ ማንነት ስነ ልቦናዊ ጫና እንደፈጠረበት የሚያሳይ ቁልፍ ምልክት ነው። በተቃራኒው ደግሞ የኃይልና የበራስ መተማመን መቆም መለየት በጣም ቀላል ነው። ደረቱን ገልጦ ትከሻውን አስፍቶ እጆቹን ሳይደብቅ ክፍት አድርጎ የሚቆም ሰው በራሱ የሚተማመን ጠንካራና ስብዕና ያለው መሪ ለመሆን ምስክር ነው። እንዲህ አይነቱ አቋም በስነ ልቦናው ክፍት አቀማመጥ ይባላል። ይህ ሰው አካባቢውን እንደማይፈራ፣ ለሰዎች ክፍት እንደሆነና የራሱን ቦታ ለማስከበር ዝግጁ መሆኑን ያሳያል። እጆቹን በኪስ ውስጥ ሳይደብቅ ወይም ሳይተሳሰር በተፈጥሯዊ መንገድ የሚጠቀም ሰው በውስጡ ምንም የሚደብቀው ነገር እንደሌለና ሙሉ በሙሉ በእናንተ ላይ የበላይነት ወይም እኩልነት እንደሚሰማው ይናገራል። ስለዚህ ከሰዎች ጋር ስትገናኙ ትከሻቸውንና የመቆም ስታይላቸውን በትኩረት ተመልከቱ። አንድ ሰው በአንደበቱ እናንተን ዝቅ አድርጎ ለመናገር ቢሞክር እንኳን ትከሻው ተሰብስቦና እጆቹ ተቆላልፈው ከሆነ በውስጡ ትልቅ የሆነ ፍርሃት ወይም የበታችነት ስሜት እንዳለበት እናንተን ለመከላከል ጭንብል እያጠለቀ መሆኑን መረዳት ትችላላችሁ። አራተኛው ነጥብ የቅናትና የንቀት ጥቃቅን ምልክቶች። በህይወታችሁ ውስጥ በጣም ደስ የሚል የምስራች ሰምታችሁ ያንን ትልቅ ደስታችሁን ለቅርብ ጓደኛችሁ ወይም ለምትወዱት ሰው ስታካፍሉ በፊቱ ላይ የሆነ እንግዳ ነገር አስተውላችሁ ታውቃላችሁ? በጣም ደስ ይላል፣ እንኳን ደስ አለ ብሏችሁ ፈገግ ይላል። ነገር ግን በውስጣችሁ የሆነ የማይመች ስሜት ይሰማችኋል። አይምሯችሁ የሆነ ነገር ትክክል እንዳልሆነ በሹክሹክታ ይነግራችኋል። እውነታችሁን ነው። ምክንያቱም በዚህ ቅጽበት ያ ሰው በእናንተ ስኬት እየተደሰተ ሳይሆን በውስጡ በቅናት እሳት እየነደደ ሊሆን ይችላል። የሰው ልጅ ፊት ምንም ያህል ለማስመሰል ቢሞክርም በስነ ልቦና ጥናት ወይም ጥቃቅን የፊት መግለጫዎች የሚባሉ በሰከንድ 1/10ኛ ስንጥቅ ውስጥ ብቻ በፊታችን ላይ ብልጭ ብሎ የሚጠፉ ድብቅ ስሜቶች አሉ። እነዚህን ምልክቶች አንዴ ካወቃችሁ በዙሪያችሁ ያሉትን አስመሳይ ቅን ሐሳቢዎችና እውነተኛ ወዳጆቻችሁን በቀላሉ ትለያላችሁ። አሁን ይህንን የቅናትና የንቀት ድብቅ ጭንብል እንዴት አውልቃችሁ እንደምታዩትና ሰዎችን እስከ መጨረሻው በትኩረት እንድትመረምሩ የሚረዳችሁን የስነ ልቦና ሚስጥር ልንገራችሁ። በመጀመሪያ እጅግ አደገኛውና በሰዎች ዘንድ በስፋት የሚታየው የንቀት ምልክት እንመልከት። አንድ ሰው በእናንተ ላይ የበላይነት ሲሰማው ወይም በውስጡ ሲንቃችሁ ይህንን ስሜቱን በቃላት መናገር አይጠበቅበትም። ይልቁኑ ፊቱ ላይ የሚታየው አንድ ግልጽ ምልክት አለ። እሱም ያልተመጣጠነ ፈገግታ ወይም በአጭሩ መሳለቂያ ፈገግታ ነው። ይህ ፈገግታ የሚፈጠረው የአንድ ወገን የከንፈር ማዕዘን ብቻ ወደ ላይ ሲሳብ ነው። በሌላ በኩል ያለው ከንፈር ደግሞ ምንም እንቅስቃሴ አያደርግም።
ይህ የፊት ገጽታ በደመ ነፍስ እኔ ከናንተ በልጣለሁ እናንተ ምንም አታቁም የሚል መልእክት እያስተላለፈ ነው። አንድ ሰው እናንተን እያደመጠ ከንፈሩ ወደ ጎን ብቻ ጎተት አድርጎ ፈገግ ካለ እርግጠኛ ሁኑ ይህ ሰው እያከበራችሁ አይደለም፣ በውስጡ እያፌዝባችሁና እየናቃችሁ ነው። ይህ ምልክት በሰከንድ ውስጥ ብልጭ ብሎ ስለሚጠፋ በጣም በትኩረት መመልከትና ንቁ መሆን ይጠይቃል። አሁን ደግሞ ወደ ቅናት ምስጢር እንለፍ። ቅናት በሰው ልጅ ዘንድ እጅግ ከተደበቁና አስቀያሚ ከሆኑ ስሜቶች አንዱ ነው። አንድ ሰው በእናንተ ስኬት ሲቀና ያንን ስሜቱን በፈገግታ ለመሸፈን ይሞክራል። ነገር ግን እውነተኛ ደስታና የውሸት ወይም የቅናት ፈገግታ የምንለይበት አንዱ አስደናቂ ሳይንሳዊ መንገድ አለ። በሳይንሱ ዲሼን ስማይል የሚባል እውነተኛ ደስታ መገለጫ አለ። ይህንን ነገር ባለፈው ክፍል አውርተነው ነበር። አንድ ሰው ከልቡ ሲደሰት ከንፈሩን ብቻ ሳይሆን ከዓይኑ በታች ያሉ የቆዳ ክፍሎች ይኮማተራሉ። በዓይኖቹ ዙሪያም ጥቃቅን የሳቅ ሽብሽቦች ይፈጠራሉ። በአንጻሩ ግን ያ ሰው በእናንተ ስኬት ቀንቶ ነገር ግን ደስተኛ ለመምሰል ሲሞክር ፈገግታው የሚወሰነው ከንፈሩ ላይ ብቻ ነው። ከንፈሩ በሰፊው ይከፈታል፣ ነገር ግን ዓይኖቹ ምንም አይነት ለውጥ አያሳዩም። ልክ እንደ በረዶ ቀዝቃዛና ክፍት ሆነው ይቀራሉ። ይህ የአዞ ፈገግታ ወይም የቅናት መሸፈኛ ጭንብል ነው። አምስተኛው ነጥብ የመስታወት ህግ። ለመሆኑ ከሰው ጋር ስትወሩ በቃላት ያልተገለጸ ነገር ግን ልክ እንደ ሙዚቃ ቅኝት የሚናበብ ልዩ ውህደት ተሰምቷችሁ ያውቃል? እርግጠኛ ነኝ ያጋጠማችሁ ጊዜ ይኖራል። ይህ ግን እንዲህ በአጋጣሚ የሚፈጠር የደመ ነፍስ ስሜት አይደለም። በስነ ልቦና ዓለም እጅግ የሚመስጥና አስገራሚ ከሚባሉት ምስጢራት አንዱ ነው። እሱም የመስታወት ህግ ይባላል። ይህ ህግ በሰዎች መካከል ያለውን ጥልቅ አክብሮት፣ መሳሳብና ፍቅር ያለ ምንም ቃላት ፍንትው አድርጎ የሚያሳይ ድንቅ ተፈጥሮ ስጦታ ነው። ይህንን ትዕይንት በዓይነ ህሊናችሁ ሳሉት። ከአንድ ሰው ጋር ቁጭ ብላችሁ እያወራችሁ ነው። እናንተ ሳታስቡት የሰውነታችሁ አቀማመጥ ቀየር አድርጋችሁ ወደፊት ዘንበል ስትሉ ያ ሰውም ሳያውቀው ልክ እንደናንተ ዘንበል ይላል። እናንተ እጆቻችሁን ስታንቀሳቀሱ እሱም እጆቹን ማንቀሳቀስ ይጀምራል። እናንተ ፈገግ ስትሉ እሱም ፈገግታውን ይደግመዋል። ይህ ሰውዬ ሆን ብሎ እያሾፈባችሁ ወይም እያገላበጣችሁ አይደለም። ይልቁንም በውስጡ ያለው ጥልቅ የስነ ልቦና ፍላጎት ሳያውቀው እያዘዘው ያለው ድንቅ የንቃተ ህሊና ጨዋታ ነው። ሚረር ኒውሮንስ የሚባሉ አስደናቂ የስሜት ህዋሳት አሉ። እነዚህ ህዋሳት የሚሰሩት ልክ ሰውነታችን ውስጥ እንዳለ ትንሽ የቪዲዮ ካሜራ ነው። የምናየውን ሰው እንቅስቃሴ ቀርጸው በራሳችን አካል ላይ ያንን እንቅስቃሴ ደግመን እንድንለማመዱ ያደርጉናል። ስለዚህ አንድ ሰው የእናንተን እንቅስቃሴ እንደ መስታወት የሚደግመውና እየተከተለው ከሆነ የአእምሮ ህዋሳት ይህንን ሰው እወደዋለሁ፣ አከብሯለሁ፣ ከሱ ጋር መመሳሰል እፈልጋለሁ የሚል ትልቅ የፍቅርና የታማኝነት ውሳኔ እያስተላለፈ ነው ማለት ነው። ታዲያ ይህንን ስሜታዊ ህግ በሰዎች ላይ በተግባር እንዴት ተሞክሩታላችሁ? እጅግ ቀላል ግን አእምሮን የሚገዛ ፈተና ልንገራችሁ። ከአንድ ሰው ጋር እያወራችሁ ሳለ ሆን ብላችሁ የእንቅስቃሴያችሁን ፍጥነት ቀይሩት። ለምሳሌ እጆቻችሁን በጥቂቱ አጣምሩ ወይም የውሃ ብርጭቆን አንስታችሁ ቀስ ብላችሁ ጠጡ። ከዚያም ለጥቂት ሰከንዶች ያንን ሰው በንቃት ተከታተሉ። ያ ሰው ሳይታወቀው እጆቹን ካጣመረ ወይም እሱም የውሃ ብርጭቆ ካነሳ እንኳን ደስ አላችሁ። ያ ሰው በእናንተ ሙሉ በሙሉ ተማርኳል፣ ያከብራችኋል፣ እንዲሁም በንግግራችሁ ስር ወድቋል። ይህ የመስዋዕትነት ህግ በሰዎች መካከል ፈጣን መተማመን ለመገንባት የምንጠቀምበት ትልቁ መሳሪያ ነው። አንድ ሰው ማቅረብና እንዲያምናችሁ ማድረግ ከፈለጋችሁ የእሱን የሰውነት አቀማመጥ፣ የድምጽ ቃና በጥቂቱ መከተል ወይም ሚረር ማድረግ በቂ ነው። ስድስተኛው ነጥብ የምስጢርና የድንበር ህግ። የሰዎችን ድንበር ሰብራችሁ በልባቸው ውስጥ የተደበቀውን ጥልቅ ምስጢር እንዲያወጡላችሁ ማድረግ ትልቅ የስነ ልቦና ጥበብ ይጠይቃል። ሰዎች በተፈጥሯቸው የራሳቸውን የግል ህይወትና ምስጢር ከለላ አድርገው ለመጠበቅ የራሳቸውን የመከላከያ ግንብ ይገነባሉ። ታዲያ ይህንን ግንብ ሳያፈርሱና እነሱም ሳይደናገጡ እንዴት እውነቱን ማውጣት ይቻላል? ለዚህ የሚረዳችሁ እጅግ አስገራሚ መንገድ የመልሶ የመስጠት ህግ ወይም የምስጢር ልውውጥ ስልት ነው። የሰው ልጅ አእምሮ በደመ ነፍስ ሁልጊዜ እኩልነት ይፈልጋል። አንድ ሰው ስጦታ ከሰጣችሁ በምላሹ ስጦታ የመስጠት ከባድ የስነ ልቦና ዕዳ ውስጥ ትወድቃላችሁ። ይህ ህግ በምስጢር ረገድም በተመሳሳይ ሁኔታ ይሰራል። የአንድ ሰው ምስጢር በቀጥታ ጥያቄ ጠይቃችሁ ማግኘት አትችሉም። ይህንን ካደረጋችሁ ሰውየው ወዲያውኑ ራሱን ይከላከላል። ይልቁንም መጀመሪያ እናንተ የራሳችሁን ትንሽ እንብዛም የማይጎዳችሁን ደግሞ እጅግ የግል የሚመስል ድክመት ወይም ምስጢር ንገሯቸው። ለምሳሌ ውይይቱን በዚህ መንገድ ጀምሩት። ይህን ነገር እስካሁን ለብዙ ሰው ተናግሬ አላውቅም፣ ግን ለአንተ ልንገር በማለት በልጅነታችሁ የፈጸማችሁትን ትንሽ ስህተት ወይም አሁን ላይ ያላችሁበትን አንድ ቀላል ስጋት ንገሩት። ይህንን በምትናገሩበት ቅጽበት በሌላኛው ሰው አእምሮ ውስጥ አስደናቂ የስነ ልቦና ለውጥ ይፈጠራል። እሱም ይህ ሰው እኔን አምኖ ትልቅ ምስጢር አካፈለኝ፣ ለኔም ለሱ ታማኝ መሆን አለብኝ የሚል ስሜት ውስጥ ይወድቃል። በመቀጠልም እናንተ ሳትጠይቁት እሱ ራሱ የራሱን ጥልቅ ምስጢርና እውነት አውጥቶ ይዘረግፍላችኋል። ይህ ህግ የሰዎችን ጥርጣሬና ፍርሃት በአንድ ጊዜ አምክኖ በሰዎች መካከል እጅግ ፈጣንና ጥልቅ መተማመን የሚገነባ ድንቅ ሳይንሳዊ መሳሪያ ነው። ሰባተኛው ነጥብ መንፈሳዊና ስነ ልቦናዊ ንቃት።
ይህ የመጨረሻውና የዚህ ሁሉ ጥበብ ዋና ማጠቃለያ ነው። ሰዎችን በአይን ጥቅሻ በግራ አቅጣጫው ወይም በሰውነት አቀማመጥ መመርመር ልክ እንደ ሂሳብ ቀመር በጭንቅላት ብቻ የሚሰላ ነገር አይደለም። ይህንን ጥበብ በእውነት የተካነ ሰው ለመሆን ከፍተኛ የሆነ ውስጣዊ መንፈሳዊ ንቃት ያስፈልጋችኋል። ያለበለዚያ ግንኙነታችሁ በሙሉ በጥርጣሬና በስሌት ብቻ የተሞላ ሆኖ ሊቀር ይችላል። ይህንን ሚስጥር አስተውሉ። ሰዎችን የመመርመር ዓላማችሁ በሰዎች ላይ የበላይነት ለመቀዳጀት፣ ሌሎችን ለመበዝበዝ ወይም ሰዎችን ለመጉዳት መሆን የለበትም። ይልቁንም እውነተኛ ማንነታችሁን ተረድታችሁ ራሳችሁን ከጥቃት ለመጠበቅና ጤናማ ግንኙነቶችን ለመመስረት መሆን አለበት። በውስጣችሁ ፍጹም የሆነ ሰላም፣ ጸጥታ ሲኖር በዙሪያችሁ ያሉ ሰዎች የሚለቁት መንፈሳዊ ጉልበት ወይም ኢነርጂ ቫይብ በግልጽ መሰማት ይጀምራል። አንድ ሰው በአንደበቱ ፈገግ እያለ ቢነግራችሁም የሰውነት እንቅስቃሴው እያመነታ እንደሆነ የምታውቁበት የእናንተ ውስጣዊ ንቃት ሲነቃ ብቻ ነው። ውስጣችሁ ሲረጋጋ የሰዎች ፍርሃት፣ የሰዎች ውሸት፣ ቅናትና አክብሮትም ልክ እንደ ንጹህ ውሃ ፍንትው ብሎ ይታያችኋል። ይህንን ጥበብ በተግባር ስትለማመዱት በሰዎች ህይወት ውስጥ የምታዩትን ጭንብሎችን በሙሉ አውልቃችሁ ከጀርባችሁ ያለውን እውነተኛ ማንነት የምታዩበት መንፈሳዊ መነጽር ይሰጣችኋል። እንግዲህ ዛሬ ያየናቸው እነዚህን 7 የሰውነት የማንበቢያ ጥበቦች በሰዎች ማህበራዊ ግንኙነት ውስጥ ሁልጊዜም አንድ እርምጃ ቀድማችሁ እንድትራመዱ የሚያደርጋችሁን ታላቅ የስነ ልቦና መሳሪያዎች ናቸው። ከዛሬ ጀምሮ ሰዎችን ስትመለከቱ በቃላት ብቻ መታለልን አቁማችሁ የሰውነት ድምጽ አልባ ቋንቋ ማንበብ ትጀምራላችሁ ብለን እናምናለን። ዛሬ ቀን 11 ላይ ስለደረስን ቀን 11 ደን ማለታችሁን አትርሱ። በቀጣይ እሁድ እስከምንገናኝ ድረስ ቪዲዮን ላይክ፣ ሰብስክራይብ እንዲሁም ሼር በማድረግ አብሮነታችሁን አሳዩን። መልካም ጊዜ፣ ጥሩ ህይወት ለፍጥረታት ሁሉ እንዲሆን እንመኛለን። ከኤሊሁስ